አልገባሽ ቢለኝ ነገሩ ላበል ወጀቡን ፈርቼ ውስጤን ብርዱ ተሰማኝ ሰው ነኝና ዘግቼ ጉልበቴን ያለው ዛሬ አቅሜ አንተ ነህ አቤቱ እምነቴ እንደው አልታመነም አይተኸኛል በብዙ ግን እላለሁ ሰላም ነው እላለሁ ያደረክልኝን ትናንትን ያየው ተስፋ አስቆርጧችኋችሁን ይዟል፣ ፍጥነታችሁን ይዟል፣ ጌታችሁን ይዟል። ግን እምነትና ያለ ጥርጥርና በእምነት በመናገር ታልፎታላችሁ። መንፈሳዊ ዓለም የማየት የመናገር እና በማመን የሚሰራው ቀላሉን ነገር አይደለም። ኢየሱስ በለሷንም እኮ አውርቷት ነው እንደዛ የሆነችው። ተናግረን የምትፈልጉትን ነገር ሁልጊዜ ድምፅ ማውጣት ቃል ማውጣት አለብን። የምንጠራውንም ቃል ብቻ ተናገራለሁ። የዓመቱ አለቃ ብላቴና ይፈወሳል፣ አንተ መሄድ አይገባህም። ኢየሱስ በዛ በተናገረበት ቅስፈት ባሪያው ተፈወሰ። እኛም አሁን ይሄንን መለማመድ ትሬኒንግ ማድረግ አለብን። ተራራችንን ማየት ሳይሆን ስለ ተራራው ግዝፈት መናገር ሳይሆን ስለ ተራራው ማድከም መናገር ሳይሆን ከተራራው ባሻገር የምንፈልገውን ነገር ማውራት ሳይሆን ተራራውን ራሱ ተነስተህ ሂድ፣ ተነቅለህ ሂድ፣ አልፈልግም፣ አታስተጓጉለኝም፣ አታቆመኝም፣ አታደክመኝም ብለን አምነን መናገር ሳንጠራጠር መናገር አለብን። እግዚአብሔር ያስተማረኝ እኔ ይሄ ነው። አሁን እንጸልያለን። ምንድነው ፊታችሁ ያለ ተራራ? ምንድነው አላሳልፋችሁ ያለ? ምንድነው እይታችሁን የገደበ? ምንድነው ኢነርጂያችሁን በቃ እንድትታገሉ ህይወትን ትግል ያደረገባችሁ በፊታችሁ የቆመ? ያንን ዛሬ ተናገሩት። ሁልጊዜ በየማለዳችሁ ተናገሩት። ሁልጊዜ በየቀናችሁ ተናገሩት። ፋይናንሻል ነው፣ የጤና ጉዳይ ነው፣ ማህበራዊ ጉዳያችሁ ነው፣ በስራችሁ ቦታ ነው፣ በትዳራችሁ ነው፣ በልጆቻችሁ ነው፣ ያላችሁን ነገር። ይህም በእግዚአብሔር ላይ ቀላል ነው ተብሎ ተጽፏል። ግን ከኛ የሚጠበቀው ኢየሱስ ምንድነው ያላቸው? ከነሱ የሚጠበቀው በእምነት ሳትጠራጠሩ ብትሉት፣ በእምነት ሳንጠራጠር ማውራት መናገር፣ ያንን ራሱን ጉዳዩ መናገር። ተነስና ሂድ፣ ተነስና ሂድ ማለት እንደዛ ሲሆን ይለቃል። የሚገርመው ተራራው ሄደው ወደ ባህር ልብ ነው የሄደው። የት ይገባል አለ? ወደ ባህር ልብ ተነቅለህ ግባ ብትሉት ዳግም ወደማታዩበት ስፍራ መታሰቢያ ወደ ሌለበት ስፍራ ያንን ቦታ አለ። ነገ ብቅ ብሎ ወደማያስቸግራችሁ፣ ነገ አለው ብሎ እንቅፋት ላይ ሆናችሁ፣ ነገ ላይ ፈትናችሁ፣ ላይ አታግላችሁ፣ ነገ እይታችሁ ላይ ጋርድ ፈጽሞ ተነቅሎ ይሄዳል። ግን ምን ስትቆፍሩ አላለ፣ ስትገፉት ሰዎች ሰብስባችሁ አላለ፣ ወይም የሆነ መሳሪያ አምጥታችሁ ስታስነሱት አላለ። ብትሉ በምን የመናገር ፓወር፣ የመናገር ኃይል፣ የእምነትና ያለመጠራጠር የመናገር ኃይል ዛሬ እናንተ እይታችሁን ፈቀቅ ያደርጋል። የኔን እይታ በእውነት ነው የምላችሁ፣ በጣም ነው የገረመኝ። እኔ በቃ ሁኔታውን አየሁ፣ ዙሪያውን አየሁ፣ ግን እችላለሁ ያልኩት በቃ ጌታ ይረዳል። ይሆንልሻል ሲለኛል ጌታ ይረዳል። ተያለኝ ኖ ተይ አትበለኝ፣ በቃ አደርገዋለሁ፣ ጌታ ይረዳኛል። እኔ ተነሳሁ፣ እኔ ያልኩኝ እንጂ የሰራው እግዚአብሔር ነው። እኔ ተናገርኩ እንጂ ሰው ያስነሳልኝ እግዚአብሔር ነው። በዚህ ብትረዱኝ፣ በዚህ ብታግዙኝ አላልኩም። በቃ እኔ ሰራዋለሁ። ምን ጌታ ይረዳኛል፣ እኔ አደርገዋለሁ፣ እችላለሁ። እግዚአብሔር ከሩቅ ስፍራ ሰው አስነሳ። ያንን የሚችል አቅም ያለው ሰው አስነሳ።
ገብቷችኋል? እኛ ማለት ብቻ ነው መንቀሳቀስ፣ እግዚአብሔርን ማመን፣ በሱ ላይ መደገፍ ሳንጠራጠር በቃ እችላለሁ፣ ጌታ ይረዳኛል። ነገር አለ፣ ጌታ ይረዳኛል፣ እችላለሁ። ያቃታችሁ ነገር አለ፣ አላሳልፍ ያላችሁ ነገር አለ፣ እንዳታዩ ጌታችሁን ይጋርዳል፣ ጉልበታችሁን ይበላል፣ ፍጥነታችሁን የያዛል። ዛሬ በሱ ላይ ተናገሩ። ጌታ ይረዳኛል፣ ትነሳለህ፣ እኔ አልፍ እሄዳለሁ፣ እኔ ጥሽ እሄዳለሁ። ክብር ለእግዚአብሔር። አሁን ጥቂት ሰዓት እንጸልያለን። ነገራችሁን ሰብስባችሁ ያዙት። ተራራ የሆነባችሁን ነገር ያዙት። በቃ አምጡና በእግዚአብሔር ፊት ተናገሩበት፣ ቃል አውጡበት። ትነሳለህ፣ ከፊት ትሄዳለህ። አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። እግዚአብሔር ተራራችሁን ያናግረዋል፣ ስፍራ ይለቃል። ሃሌሉያ! እኔ እግዚአብሔር አፍ ነኝ ብላችሁ ተናገሩ። በተራራችሁ ላይ ቃል አውጡ። አላስኬድ ባላችሁ ላይ ቃል አውጡ። ሳትጠራጠሩ በእምነት ተናገሩበት። ዛሬ በዚህ ምሽት ተናገሩ። በከበዳችሁ ላይ፣ አላሳልፍ ባላችሁ ላይ፣ ኤነርጂያችሁን፣ ኃይላችሁን፣ ጉልበታችሁን፣ ዘመናችሁን፣ እይታችሁን በያዘው ነገር ላይ አሁን ተናገሩ። ነገ አይደለም። አሁን ማይኮቻችሁን ክፈቱና በልሳን አምነን እንጸልያለን። እግዚአብሔር የሚለውን ተአምር እናያለን። ፋይናንስ ነው፣ ተናገሩ። ጤና ነው፣ ተናገሩበት። ምንድን ነው ዛሬ የሚያስፈልጋችሁ? አሁን በእውነት እኔ ተናግሬ ሆኖልኛል። ባለፈውም እንደመሰከርኩላችሁ ጉበቴ እንዲህ ሲል ሰይጣን አልኩት፣ ፈለክበት ከፍታ ላይ ውሰደው አልኩት። እግዚአብሔር ከላይ አንስቶ ይፈጠፍጥልሃል አልኩት። እውነቴን ነው። በእውነት የመናገር ኃይል ከገባን ህይወት ኢዚ ነው የሚሆንልን። የፈለክ አልደነገጥ ፈራሁ፣ እህቶቼ ፈሩ፣ ልጄ ፈራች፣ ባሌ ፈራ፣ አይመለከተኝም ማለት እኔ እሱን ያናገርኩት ሰይጣን የፈለከው ከፍታው ስር አንጠልጥል፣ መጨረሻ ላይ ግን እግዚአብሔር አንስቶ ይፈጠፍጥልሃል። እንዳልኩት የመጨረሻ 8ኛ ፎቅ ላይ ወሰደው ጳውሎስ እንጂ ምንም ነገር የለብሽ ጉበትሽ በጣም ንጹህ ነው ሲል እንዳልኩት ከ8ኛ ፎቅ ፈጠፈጠልህ። እኔ ይገለኛል ብዬ አልፈራሁ፣ ወይኔ እንዴት ሆናለሁ ብዬ አልፈራሁ። ያልኩት ፈለክበት ድረስ ወሰደው። 5 ጊዜ ደም ሰጠው፣ 3 ጊዜ አልትራሳውንድ ተነሳ። ያን ሁሉ ሰብስቦ እግዚአብሔር በዜሮ አባዛ። ውጤታቸውን አጠራቅሞ በዜሮ ነው ያባዛው። ግን መጀመሪያ እኔ ብያለሁ ምንም አያመጣም። በቃ እኔ መጀመሪያ ስሰማ መጀመሪያ ላይ ፈርድ ስነግራት ጠላታችን ቀና ቀና የሚለው ሊመታ ሲፈልግ ነው አለች። ተይው ሳርዬ፣ ቀና ቀና ያለው ለመመታት ነው። ከዛ እኔ ደግሞ እሷን ተቀበልኩና ምን አልኩኝ? በቃ የፈለግከውን ላይ ድረስ አውጣው፣ እግዚአብሔር ከላይ ይፈጠፍጥልሃል። ስለ ነገሮቻችን ክብደት አይደለም ማውራት ያለብን፣ ስለ እግዚአብሔር ኤልሻዳይነት ነው ከኛ መውጣት ያለብን። ሰይጣን የፈለገውን ያክል ቢጠበብ ከእግዚአብሔር አይጠበብ። እግዚአብሔር ሳይፈቅድለት ደግሞ በእኛ ህይወት አንዳች ማድረግ አይችልም። እኛ ግን ፖዘቲቭን መናገር አለብን። እኛ ግን የእግዚአብሔር ኤልሻዳይነት መናገር አለብን። እኛ ግን በእግዚአብሔር መደገፍ አለብን። እኛ ግን እግዚአብሔርን በፍጹም ልባችን ሳንጠራጠር ማመን አለብን። ስምዖን ሆይ ያለው ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን እምነትህ እንዳይፈተን ስላንተ ማለድኩኛል። የሚማልድ ጌታ አለ፣ ጣልቃ የሚገባ ጌታ አለ። ሳያስፈቅድ እኛም ምንም ማድረግ አይችልም። ካልተፈቀደለት በቀር አንዳች በእኛ ህይወት የዚህ ዓለም ገዢ ወደ እኔ ይመጣል፣ ከኔ ግን አንዳች የለውም። አንዳች የለህም ነው ብለው ሲመጣ አንዳች የለህም ከኔ፣ በቃ ምን አለህ ከኔ ብለን ነው ማባረር። ሁልጊዜ ፖዘቲቭ መናገር፣ ሁልጊዜ የእግዚአብሔር ኤልሻዳይነት እኛ ቤት ሊጎላ ሊገን ሊነገር ሊወራ ሊመሰከር የሚገባው የእግዚአብሔር ኤልሻዳይነት